ያለው የሰራዊቱ ሞራል በዚህ እድሜ ወጣት እንደሆነ ያደረገ አይዞህ የሚል ህዝብ ካለ ይሄ ሰራዊት የሚመለስ ሰራዊት አይደለም። ድሮም ህዝባዊ ሰራዊት ነው፣ አሁንም ህዝባዊ ሰራዊት ነው። ወታደርም ስለሆንክ አየር ኃይል የሚሰራውን ስራ መንግስት የሚሰራውን ስራ ማወቃችን ነው። ዓለም አቀፉ ማህበረሰብ አላኖረንም፣ ትናንትም አላኖረንም፣ ዛሬም አያኖረንም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢትዮጵያ ዜና አገልግሎት በዛሬው ልዩ ዝግጅታችን ከፍተኛ ማዕረግ ያላቸውን ወታደሮች ነው ይዘን የቀረብነው። እንግዶቻችን እንኳን ደህና መጣችሁ። እስቲ ራሳችሁን አስተዋውቁልን። ኮሎኔል ተፈራ ሸቴ ይባላለሁ። ቀደም ብሎ በሀገር መከላከያ ሰራዊት በጸረ ሙስናና ዳይሬክተር የነበርኩ ነኝ። ሻለቃ ወንድወልዴ ይባላለሁ። ቀደም ሲል የኮማንዶና የሮለር አሰልጣኝና አመራር ሆኜ ሳገለግል የነበርኩ ነኝ። አመሰግናለሁ። የቀድሞ የኢትዮጵያ ሰራዊት አባል እንደነበራችሁ ይታወቃል። አሁንም በአገር የተደረገላችሁን ጥሪ ተከትሎ በማገልገል ላይ ናችሁና እስቲ ስለሱ ትንሽ ንገሩ። ካሁን በፊት በውትድርና ስናገለግል የቆየን እና በተለያየ መንገድ የተገለልን ቢሆንም የህዝባችን ይህንን ወራሪ ኃይል ለማጥፋት የሚያደርገው ርብርብ እንደ ማንኛውም ሰው ቁጭ ብለን ማየት አይጠበቅብንም ብለን በዚህ ተነሳስተን ወደ ስራ ወደ መከላከያ ወደ ጠየቅን ቦታ ላይ ገብተን በአሁኑ ወቅት የተለያዩ እንቅስቃሴዎች በማድረግ ላይ እንገኛለን። ሁሉም ከያለበት ከሚኖርበት አካባቢ ኑሮውን ትቶ ቤተሰቡን ልጆቹን ጥሎ ሀብት ንብረቱን ትቶ ነው የተቀላቀለው ከመከላከያ ጋር። ቀደም ብለው በአየር ወለድና ኮማንዶ ማሰልጠኛ ትምህርት ቤት አሰልጣኝ የነበሩ ሰዎች ናቸው፣ ጓዶች ናቸው። ሁሉን ነገር ትቶ ነው ወደ መከላከያ የገባው እና ይህ ኃይል እንደሚታወቀው ከመጀመሪያም ጀምሮ የኢትዮጵያ አጥፊ የሆነ ኃይል ነው። ይህ ኃይል ከዛም በላይ በሰራዊታችን ላይ የወሰደው እርምጃ አሁንም እየወሰደው ያለው እርምጃ እኛ ቁጭ ብለን እንድንጠብቅ የሚያስችል ህሊና አልነበረንም፣ መተኛት የሚያስችለንም እንትን አልነበረንም። ስለዚህ ገብተን የበኩላችንን አስተዋጽኦ ማድረግ አለብን የሚል እምነት ስላለን ወደ መከላከያ ተቀላቅለናል። የኢትዮጵያ መንግስት ወሳኝ ናቸው ባላቸው የአሸባሪው ህወሓት የጦር ስትራቴጂክ ቦታዎች ላይ የአየር ድብደባ እያደረገ ይገኛልና ይህ ከወታደራዊ ጠቀሜታ አኳያ እንዴት ይታያል? እነሱ እኮ ሊገሉን ነው የመጡት። ህዝብ እያረዱ ያሉ፣ እየጨፈጨፉ ያሉ፣ ህጻናትን እየገደሉ ያሉ፣ ጋዝ እያርከፈከፉ አንድ ቤተሰብ እያቃጠሉ ያሉ፣ ደም እያፈሰሱ ያሉ አራዊቶች ናቸው። እኛ መንግስታችን የሚወስደው እርምጃ ህዝብ ለማዳን ነው። እነሱ ሊገሉ እየመጡ የእኛ መንግስት ደግሞ ህዝብ የማዳን ምክንያቱም ይሄ ወሳኝ የሆነ ወታደራዊ ተቋም መመታት አለበት። እነዚህ ተቋሞች ለነሱ ደጀን የሆኑ ተቋሞች ናቸው። ስለዚህ በተመረጡ ኢላማዎች ላይ በጣም የሚደነቅ አየር ኃይል ነው። እንደውም ለይቶ ኢላማውን በመምታት የጦርነቱን ሁኔታ በማዛባት በኩል የወሰደው እርምጃ ትክክል ነው። በዛ መንገድ መቀጠል አለበት የሚል እምነት ነው ያለን። በተመረጠ ኢላማ ላይ ነው። እንደነሱ በገፍ እየጨፈጨፈ አይደለም። ኢላማ የገባለትን ሁሉ እየመታ አይደለም። በተመረጠ መከፈል ያለበትን ዋጋም እየከፈለ የሚመጣውን አደጋ ለመቀበል ዝግጁ ሆኖ ሄዶ ነው ያንን እየመታ ያለው እና በጣም ሊደነቅ የሚገባው አየር ኃይል ነው። ሊደነቅ የሚገባው መከላከያ ነው መሆን ያለበት እንጂ እንደሌላው ዝም ብሎ ባገኘው እየጨረገረ የሚሄድ አየር ኃይል አይደለም፣ መከላከያም አይደለምና በእነዚህ በጣም ሴሌክቲቭ በሆኑ ኢላማዎች ላይ የተወሰደው እርምጃ በጣም ተጠናክሮ መቀጠል አለበት የሚል እምነት ነው ያለን። መርፍ ተኩሶ 200 ምናምን ህጻናት አፋር ላይ ሲገል ምንም ያልተንጫጩ ዛሬ በኢትዮጵያ ጠቅላላ ብሔር ብሔረሰቦች ሀብት የተሰራው ለራሱ ማጥፋት ሲሆን መንግስት ያንን መርጦ ማጥፋቱ ምንም ስህተት የለውም፣ ተገቢ ነው። አሁንም በቀጣይነት በእንደዚህ አይነት መንገድ ለወታደራዊ ግዳጅ ህብረተሰቡን ህዝቡን ለማጥፋት የሚውል ከሆነ እየተከታተለ ካላጠፋ ያለንበት ጦርነት አይደለም እንዴ? ይሄ መበረታታት መቀጠል ያለበት። መንግስት በጣም ቶሎሬት አድርጓል። በጣም ንብረቱ የኢትዮጵያ ህዝብ ሀብት የትግራይ ህዝብ ብቻ አይደለም። ያ ሀብት ፋብሪካዎች ሲገነቡ ያው ታሪኩን ካወራን ብዙ ስለሆነ ከዚሁ ከምስኪኑ ዛሬ ከሚደበድቡት፣ ዛሬ ከሚገድሉት፣ ዛሬ ከሚያርዱት ህዝብ ላይ ተሰብስበው የወጣ የተሰራ ፋብሪካ ነው። ያ ፋብሪካ ዛሬ ራሳችንን ሊያጠፋ ነው ያለው።
የተለያዩ አልባሳቶችን፣ የተለያዩ ማሽነሪዎችን፣ የተለያዩ ወታደራዊ ጠቀሜታ ያላቸውን ነገሮች እያመረተ ወደ ጦር ግንባር እያቀረበ ነው ያለው። ስለዚህ የኢትዮጵያ አየር ኃይል ተገቢ እርምጃ ነው የወሰደው። አሁንም ወደፊት የሚቀጥል ነው የሚመስለኝ። አንዳንድ ግለሰቦች እዛው ቦታ ላይ ሄዶ የአየር ድብደባ ከመፈጸም ይልቅ የጦርነቱ ሜዳ ላይ ነው ማለቅ ያለበት የሚል አስተያየት ሲሰነዝሩ ይስተዋላልና እናንተ ይህን እንዴት ነው የምትመለከቱት? ወታደርም ስለሆንክ አየር ኃይል የሚሰራውን ስራ መንግስት የሚሰራውን ስራ ማወቅ አትችልም። ስትራቴጂካል አመራሮች አሉ ይህን ውጊያ የሚመሩ በዋናነት እነዚህ ስትራቴጂካል አመራሮች የት ነው ስበት ማዕከሉ፣ የት ነው ጠላት ሊንቀሳቀስ የሚችለው፣ የት ነው ለህዝባችን አደጋ ሊያደርስ የሚችለው የሚሉትን ነገሮች ለይተው የሚያውቁ ናቸው። በእንደዚህ አይነት መንገድ እነሱ ባደረጉት መንገድ ህዝባችንን በጅምላ ሲጨፈጭፉ 2 ወር 3 ወር አልፎታል። በተመሳሳይ እኮ ምንም ማድረግ የሚያስችል አቅም ያለው መንግስት ነው ያለን። እንደዚህ አይነት እርምጃ አልወሰደም። ስለዚህ ጦርነቱ የት ቦታ ታንክ ይጣላል፣ የት ቦታ መትረየስ ይተኮሳል፣ የት ቦታ ክላሽ፣ አንዳንዶቹ በፊልም ላይ የሚያዩትን አይነት ይመስላቸዋል። ውጊያ ላይ እንደዛ አይደለም። ስለዚህ ይሄንን ለራሳቸው ለባለሙያዎቹ መተው አለብን። ይህ ውጊያ በአጭር ጊዜ ውስጥ መቋጨት ካለበት እንደተባለው እነዚህ ስትራቴጂክ የሆኑ አመራሮች ናቸው የት ቦታ ላይ መመታት አለበት፣ የት ቦታ ላይ መመታት የለበትም የሚል ነገር መወሰን የሚችሉት። ይህ እንደተጠበቀ ሆኖ ምንጩን ግን ማድረቅ ይገባል። ይሄ የማያቋርጥ ፍሰት መቆም አለበት አንድ ቦታ ላይ። ይሄ የኢትዮጵያ ሕዝብ ለቅሶ ይቁም ከተባለ፣ የሁሉ ጭፍጨፋ ይቁም ከተባለ ግን ምንጩ የት አካባቢ ነው ያለው የሚል ነገር ወታደራዊ ባለሙያዎች አጥንተው በዛ ላይ መወሰድ ያለበት እርምጃ መወሰድ አለበት። ወታደራዊ የተሆነ ተቋማት ላይ አሁንም መወሰድ ያለበት እርምጃ ተወስዷል። ትክክል ነው። ያ ምንጭ መድረቅ አለበት። የማያቋርጥ የመሳሪያ ፍሰት ካለ ያ የማያቋርጥ የመሳሪያ ፍሰት ላይ ተቋም ላይ እርምጃ መወሰዱ ተገቢ ነው። ማሰልጠኛ ላይ ካለ የሚፈሰው የሰው ኃይል እዛ ማሰልጠኛው መበተን አለበት። የሁሉ የትግራይ ወጣት እየተሰበሰበ ወደ እልቂት መምጣት የለበትም። ስለዚህ ማሰልጠኛዎች ላይ የሚወሰደው እርምጃ መወሰድ አለበት። ወታደራዊ ተቋማት ላይ የሚወሰደው እርምጃ መወሰድ አለበት። አለበለዚያ ይሄ ፍሰት መቼም ቢሆን ሊቆም የሚችል ነገር አይደለም። ደጀኑን ማሳጣት መቻል አለበት። እንደተባለው ይህንን መምራት ያለባቸው መወሰን ያለበት ወታደራዊ አመራሩ በሰጠው አመራር መሰረት ማየትና መቀበል ተገቢ ነው የሚመስለኝ። አንዳንድ አካላት ያለሙያቸው ወታደራዊ ትንታኔ ሲሰጡ ይስተዋላል በማህበራዊ ድረገጾችን በኩል። ይህ ደግሞ የተሳሳተ መረጃን ከማድረስ ባሻገር በህብረተሰቡ ላይም ሆነ በወታደሩ ላይ የስነ ልቦና ጫና ይኖረዋል ተብሎ ይገመታል። እዚህ ላይ ምንድን ነው የምትሉት? ህብረተሰቡ ቶሎ ለማሸነፍ ቶሎ ጠላትን ድባቅ ለመምታት ያለው ሞራልና ፍላጎት እንደተጠበቀ ሆኖ አንዳንድ ጊዜ ነገሮቹ በተለያዩ በሶሻል ሚዲያዎች ሲሯሯጡ ምንም ላልተረዱ ሰዎች የተለየ ትርጉም ስለሚ ጥንቃቄ ለባለሙያው መስጠት አለብን። ለባለሙያው በሰጠን ቁጥር እኛ ማድረግ ያለብን ከኋላ መደገፍ ነው። እችን ሀገር የምንወድ ከሆነ ለሀገራችን ዋጋ እንከፍላለን ካሰብን ከፊት ያሉ መሪዎቻችን የሚሉንን ነገር ሰምተን ነው መቀጠል መቻል አለብን። አስተያየት ሀሳብ የምንሰጥበት ወቅት አይደለም። አሁን ስለ ውጊያው መንግስታችን በእርግጠኝነት ተዘጋጅቶበታል። ይሄን ጁንታ ቡድን መቼ በምን ሁኔታ እንደሚያጠፋው ዝግጅት አድርጓል። የዚህም ምልክቱ ምንድን ነው? ህብረተሰቡ በራሱ የኛ ህብረተሰብ ዝም ብሎ የሚነሳ ህብረተሰብ አይደለም። ያውቃል። ታሪኩ ራሱ የጦርነት ታሪክ ነው ያለን በብዛት እንደውም። ስለዚህ ህብረተሰቡ በአንድ ጊዜ ግር ብሎ የተነሳው ያሉት አመራሮች በትክክል ውጊያውን ለማስኬድ የሚያስችል አቅም ያላቸው መሆኑን ኢቭን ኢትዮጵያኖች ሳይሆን የውጭ አካላቶችም ራሳው ጁንታውም እየገባው ነው ሄደው። በቅርብ ጊዜ ያሳየን እኮ ነው የጁንታውን ማስተር ማይንድ እኮ ከጉድጓድ ውስጥ ጎትቶ ያወጣ ስትራቴጂክ መሪ ነው ያለን። ይሄን የመሰለ ሰራዊት ነው ያለን። ስለዚህ ለሰራዊቱና ለስትራቴጂክ አመራሮቹ፣ ለከፍተኛ መኮንኖቹ፣ ለወታደሮቹ መሰጠት አለበት እና ይሄ ጣልቃ የሚገባው ነገር አንዳንድ ጊዜ ምንም እንኳን መነሻው ሞራል ፍላጎት ቢሆንም አቅጣጫ ሊያስተን ስለሚችል ሁሉ ሰው ርብርብ ማድረግ አለበት። ሲቪሉም፣ ህብረተሰቡም፣ ወታደር የሆነውም አካል በየደረጃው የሚመጣው መመሪያዎች ፈጸም ነው ድል የሚመጣው ለማለት ነው። የኢትዮጵያ መከላከያ ሰራዊት ሀገሩን አሳልፎ የሚሰጥ ሰራዊት አይደለም። በምንም ተአምር ሀገሩን ኢትዮጵያን ለማፍረስ ሲኦል እንገባለን የሚለው ነው ጁንታ ቡድን ትናንትና ጓደኞቹን በግፍ ሲገል የነበረ ሬሳቸው ላይ የቆመ ሲጨፍር የነበረ ይሄ ኃይል ሳያጠፋ የኢትዮጵያ መከላከያ ሰራዊት አንገቱን ያጥፋል ማለት አይቻልም። እንኳን አክቲቭሊ ስራ ላይ ያለ ሰው
እኛም ውጭ ወጥተን የራሳችን የግል ህይወት ስንመራ የነበረው ሰዎች ገብተናል። የኢትዮጵያ ህዝብ ዳር እስከ ዳር ማለት ይቻላል መምህሩ ጠመኔውን አስቀምጦ ነው እየገባ ያለው። ስለዚህ በሀገሩ የሚደራደር ወታደር የለንም። አሁን ራሱን አሳልፎ የሚሳሳለትን ህይወት ለመስጠት የተዘጋጀ ኃይል ነው። ያለውን ኪሳራ ሚኒማይዝ ማድረግ ይሄ ጥበብን ይጠይቃል። ይሄ ጊዜ ሊጠይቅ ይችላል እንጂ እስካሁን ባለው ጊዜ ውስጥ በእኔ እምነት ይህን ያህል ጊዜ ይወስዳል ብለንም አንጠብቅም። በገፍ የመጣውን ኃይል ግን እንዴት አድርገን ነው በጅምላ ነው መጨፍጨፍ ያለበት ወይስ ምንድን ነው መደረግ ያለበት? እየተመረጠ ስራ መሰራት መቻል አለበት። ይሄ ወታደራዊ አመራሮቻችን የሚሰሩት ስራ ነው። ስለዚህ እርግጠኛ መሆን የሚቻለው ይህን ኃይል የመጨረሻው ከምድረ ገጽ ለማጥፋት እስካልተቻለ ድረስ የሚተኛ ኃይል የለም። ወንድ፣ ሴት፣ ወታደር ብቻ አይደለም። ይሄ በግልጽ መታወቅ መታመን ያለበት ነገር ነው። ይሄ ከሆነ ስራውን ለአመራሩ ለወታደር አመራሩ መሰጠት መቻል አለበት። ስራውን ለመንግስት መስጠት አለበት። እኛ ህዝቡ የሚጠበቅበት ማድረግ ያለበትን ነገር ነው ማድረግ ያለበት። አሁን እያደረገ ያለውን ነገር አጠናክሮ መቀጠል መቻል አለበት። ሰራዊቱ አይኑን አያሽም፣ በጣም ዝግጁ ነው። ይሄ ሰራዊት ሀገሩን ለመታደግ ኢትዮጵያ ትፈርሳለች አትፈርስም ከሚለው እንትን አይደለም። ኢትዮጵያ እንደማትፈርስ የታወቀ እርግጠኛ መሆን ይቻላል። ትናንትም አልፈረሰችም፣ ዛሬም አትፈርስም፣ ነገም አትፈርስም። ይሄን ኢትዮጵያን ሳላፍርስ ሲኦል እገባለሁ ያለውን ኃይል ግን እንዴት ነው ማፍረስ ያለብን? በምን ጥበብ ነው ይሄን ኃይል ከምድረ ገጽ ማጥፋት ያለብን? እንዴት አድርገን ከህዝብ መነጠል አለብን? ህዝብ ሳይጎዳ ይሄን ሰይጣን እንዴት ነው ለይቶ መመታት ያለበት የሚል ነገር ትልቅ ስራ ነው እና ጥበብን ይጠይቃል። አሸባሪው ቡድን ህጻናትና እናቶችን ጨምሮ በርካታ ንጹሐንን በጦርነቱ እየማገደ እንደሆነ ይታወቃል። ይህ ደግሞ በዓለም አቀፍ ደረጃ በጦር ወንጀለኝነት ጭምር ሊያስጠይቅ የሚገባ ጉዳይ ሆኖ ሳለ ዓለም አቀፉ ማህበረሰብ ግን ጉዳዩን በዝምታ ማለፍን መርጧልና እዚህ ላይ የእናንተ አስተያየት ምንድን ነው? ዓለም አቀፉ ማህበረሰብ አላኖረንም፣ ትናንትም አላኖረንም፣ ዛሬም አያኖረንም። እውነታው ብቻ ነው። እውነታው ነው የሚያነው። የኢትዮጵያ ህዝብ እውነትን ይዟል። አሁንም እውነትና ሀቅን ይዟል። ይህን ይዞ እየታገለ ነው ያለው። ማንም ከጎናችን ይሰለፍ አይሰለፍ፣ እኛ ሀቅንና እውነትን ይዘን የተገፋን ህዝቦች ነን። የተገፋ ህዝብ ነው እየደማ ያለ፣ በየግንባሩ እየተዋደቀ ያለ፣ ጋዝ አርከፍክፎ እያቃጠላቸው ያለ ህፃናት እዛ አሉ። በጅምላ በመድፍ የተቃጠሉ ህዝቦች አሉ። ሰራዊታችን ሰሜን እዝ ላይ የተጨፈጨፈ ሰራዊት አለ። መድረክ እየተሰራበት በሬሳው ላይ መድረክ እየተሰራበት በመድረክ እየወጡና እየወረዱ ሲጨፍሩበት የነበረ አስቡት። ያ እናት አለችው እኮ አባት አለው፣ ወንድም እህት አለው። ያ እንዴት ነው እነዚህን ሰዎች እንትን ማለት ያለበት? እንዴት ነው የሚያቸው እነዚህን ሰዎች? እነዚህ ሰዎች ናቸው ወይ? ከሰው አምሳል የተፈጠሩ ሰዎች ናቸው ወይ? ቶለሬት የሚያደርግ ልብስ ይኖራሉ እነዚህን ሰዎች? ስለዚህ እነዚህ ሰዎች መጥፋት አለባቸው። ምንም ጥያቄ የለውም። መጥፋት አለባቸው። ከምድረ ገጽ መጥፋት አለባቸው። ይሄን ለማጥፋት ዓለም አቀፉ ማህበረሰብ እውነታውን ተረድቶ እውነት ይዘን እያለን ህይወት ለማዳን ህዝብ ለማዳን እየሰራን ስለሆነ ቢደገፈን ጥሩ ነው። ካልሆነስ ግን እነሱ አኮረፉ እንደዚህ አደረጉ ብለን አገራችንን አሳልፈን የምንሰጥበት ሁኔታ በምንም መንገድ የሚታይ አይመስለኝም። ማንም ሰው ይሄን መታገስ የሚችል አይመስለኝም። ሀገራችን ናት። ሌላ ሀገር የለን። ሚቻ ሀገር ናት። ትናንትና እንዳልኩት አባቶቻችን ያስጠበቋት በዛ በነበራቸው ከመድፍ ጋር እየተጋፈጡ አጥንታቸውን ከስክሰው ያስረከቡን ሀገር በእኛ ትውልድ በእኛ ዘመን አትፈርስም። ስለዚህ ከደገፉን ጥሩ፣ ካልደገፉን ግን እውነትን ይዘን ኢትዮጵያን ነገ የተሻለች ሀገር ማድረግ ይጠበቅብናል የሚል እምነት ነው ያለኝ። ድሮም ጀምሮ በዚህ የውጭ ኃይሎች የተለያየ ችግር እየገጠማት ነው እስካሁን ያለችው። ችግሮቹን ግን ቅድም እንደተባለው በደረጃ በደረጃ እውነታ በመያዝ እየተወጣ እንሄድ ነው። እሱ ብቻ አይደለም። ሀገራችን ውስጥ ያሉ ተስፈኛ ማዕት አለ፣ ማዕት ተስፈኛ አለ። ምናልባትም በተለያየ መንገድ ከነዚህ አካሎች ጋር የተለየ ጥቅም የሚፈልግ ተስፈኛ አለ። አንዱም ውጭ ሀገርም ያሉት በዚህ መንገድ የሚገለጿል። በሚዲያ እንደምናያቸው ተጠቃሚ የነበሩ የስርዓቱ ደጋፊዎች በተለያየ መንገድ ደም መቼም የሁሉም ደም ቀይ ነው።
ሰው ሆኖ ኢትዮጵያዊነት ተትቶ ሰው ሆኖ እንደ አንድ ሰው በየትኛውም ቦታ የፈሰሰውን ደም ሁሉንም አድሬስ ቢያደርጉ የውጭ አካላቶችም ኢትዮጵያውያኖች ባንዳዎችም በዚህ መንገድ ማየት ነበረባቸው። ግን የሰውነት ስብዕና የላቸውም። በተለይ ኢትዮጵያውያን ባንዳዎቹ አሁንም እዚህ ቁጭ ብለው እኮ በተስፋ የሚጠብቁ መዓት አሉ። ስለዚህ ሁሉም ኃይል ቅድም እንደተባለው እውነታ ከተያዘ በአጭር ጊዜ ድባቅ ይገባሉ። አብዛኛው የኢትዮጵያ ሕዝብ እውነታ ይዟል። አብዛኛው ሕዝባችን ችግሩን ተረድቷል። ይገባናል። የውጭ ዜጎች የሚያደርጉ የውጭ ሀገራቶች የሚያደርጉብን ጫና በኢትዮጵያ ውስጥ ካለው ኑሮ ውድነት ካለታየው የሚፈጥረው ነገር አለ። ግን ከነጻነቱ በላይ አይደለም የኢትዮጵያ ሕዝብ። ሀገርና ሕዝብን መራር መስዋዕትነት እያስከፈለ ያለውን ጦርነት ፈጥኖ ለማጠናቀቅ ምንድን ነው መደረግ ያለበት ብላችሁ ነው የምታስቡት? ከማንስ ምን ይጠበቃል? በእርግጥ የሁላችንም ፍላጎት ጦርነቱ በአጭር ጊዜ ቢያልቅ ትክክል ነው። ጁንታው ብቻ ጋር አይደለም ይሄ መንግስት እየተዋጋ ያለው ከውጭ ኃይላት ቀላል ተጽዕኖ አይደለም። የተለያዩ በእርዳታ ስም እየገቡ መሳሪያዎችን፣ ነዳጅ እያቀረቡ ያሉት እነሱ ናቸው እኮ። አሁን አንዳንዱ በአጭር ጊዜ ለምን አይጨርስም መንግስት አቅም አለው ምናምን ብቻውን ያህል። ምክንያቱም ለዛ እዛ ላለው ህዝብ ሲባል ይሄ መንግስት ያው ህዝቡ ትግራይም ህዝብ ይህም ህዝቡ ስለሆነ ምናልባትም የጁንታ በተለያየ ፕሮፓጋንዳ አስሮት ነው ያለው። የተፈታ ቀን ይሄ ህዝብ ትክክለኛ ኢትዮጵያዊነቱን በትክክል ለኢትዮጵያ ህዝብ ላስረዳ የሚችልበት ሁኔታ እንደተጠበቀ ሆኖ አሁን ካለው ጦርነቱን በአጭር ጊዜ ለመጨረስ የሚያስቸግሩ የተለያዩ ጉዳዮች አሉ። ቅድም ኮሎኔል እንደጠቀሰው ህዝቡ እያነቃነቁት ህፃን፣ አሮጊት፣ ሽማግሌ፣ ቄስ ሳይል ነው ማለት። ይህን በአንድ ጊዜ ማጥፋት በጣም ይከብዳል። አንድ ሀገርን የሚመራ ህዝብ ሲስተም ነው። ይሄ ቅድም ያልኳቸው ሙያ ነው። እያስገባህ እያወጣህ እያንገዋለልክ ዋናውን ጁንታውን ለመምታት ጥረት እየተደረገ ነው ያለው። ዋናውን በስሜት ምንም ሳያቅ ይህን ታገኛለህ፣ እዚህ ያልፍልሃል፣ አዲስ አበባ ከገባ ይህን ታገኛለህ፣ እዚህ ሀገር ይህን ትዘርፋለህ ተብሎ ተነሳስቶ በሞራል የመጣውን አካል ባለማወቅ ስለሆነ የመጣው በውጊያው ሲስተም የተወሰነ ሰው ማትረፍ በራሱ ቀላል አይደለም። ጊዜ ወስዶ ህይወት ማትረፍ ተገቢ ይመስለኛል። መንግስትም በዚህ መንገድ ያየው ይመስለኛል እኔ ሳስበው እንጂ አሁን ያለው ዝግጅት አሁን ያለው ኃይል እነሱ እንደሚሉት አይደለም። ውጊያ አዋቂ ምናምን ለዚህ እኮ ምንም ሌላ ምስክር የለም። ዓመት ያልሞላው ይሄ ሰራዊት በ17 ቀን ከመቀሌ አውጥቶ የከተታቸው ጉድጓድ ያውቁታል። ምንም ምክንያት ባያቀርቡ አክተልትሎ የማረካቸውን አይተዋል። ትናንትና እነሱ ስለ ምርኮ ሲያወሩ ነበር። ማስተር ማይንዱን የማረከ ጀግና ሰራዊት ነው ያለን። ምንም ሳይነካው አንከብክቦ አዝሎ አሁንም እያበላዋለ። ለዚህ አሁን ቅድም ለተጠቀሰው ለተጨፈጨፉት ሕፃናት ተጠያቂ ሆነው ሳለ አስፈላጊው እርምጃ ሊወሰድባቸው ሲገባው መንግስት ይሄ ሰራዊት ሄዶ ተንከባክቦ ቦታው ላይ ያመጣቸው ነውና ውጊያውን ሊያቆየው የሚችለው ያለው የውጊያው አካሄድ ነው። ምናልባት ተመሳሳይ ኢትዮጵያውያኖች ነው የምንዋጋው። መለየት በሚያስቸግር ብዙ ነገሮች አሉ። ሰው በአንድ ጊዜ ካልኩሌት አድርገን እንደምናወራው አይደለም። ተመሳሳይ እይታ ያለን ሰዎች ነን። ይሄን መነጠል ያስፈልጋል። ጦርነት ስለተባለ ያገኘውን እያጨርክ የምትሄድበትም አይደለም። አንዳንዱ እንደዚህ ሊመስል ይችላል። መለየት አለብህ። ወታደርን ተኩስ ወረዳ ኢላማ እንዲመታ የምናደርገው ለምንድን ነው? ጠላቱን ብቻ ለይቶ እንዲመታ ነው እንጂ መሳሪያው ቴክኖሎጂ ያፈራው ለማንም ሰው አስታጥቀህ አውቶማቲክ አድርጎ ዝም ብሎ መተኮስ ይችላል። ወታደሩን ማሰልጠን ያስፈለገው ከህዝቡ ነጥሎ፣ ከህፃናቱ ነጥሎ፣ ከአዛውንቱ ነጥሎ ጥጋበኛውና የወያኑን አጀንዳ ይዞ የመጣውን ብቻ ለይቶ እንዲመታ በሚያስችል ሁኔታ ለማሰልጠን ነው ውትድርና ሰው ማሰልጠኛ የሚገባው። ስለዚህ በዚህ መልክ ነገሮቹ እያለቁ የሚሄዱበት አሁን ግብአተ መሬቱ እየተቃረበ ነው። ምናልባት ወደዚህ እንደዚህ ገባሁ እንደዚህ ያስኩል ይችላል። ብዙ መንገዶች እኮ አሉ። አሁን እሱ ጥሎ የመጣውን ቦታ በቀላሉ መያዝ የሚቻልበት ሁኔታ አለ። ብዙ ወታደራዊ ታርጌቶች አሉ። ጊዜ አላቸው። ጊዜ ጋር መያያዝ አለበት። ውጊያ ዝም ብሎ በሞራል አይደለም። ወቅት መታየት አለበት። መሳሪያ የሚንቀሳቀሰው መቼ ነው? በመቼ ነው ማሸነፍ? በመቼ ነው ድል ማድረግ የምትችለው? የአየር ሁኔታ ሁሉ መጠናት አለበት እኮ ውጊያ። በዚህ መንገድ ስለሆነ ምናልባት የሚፈጀው እዛም እዚህም ጊዜ ሊኖር ይችላል። ይሄ ህዝባችን በትዕግስት መጠበቅ አለበት። መጠበቅ ያለበት ይሄ የኢትዮጵያ ሰራዊት
በእርግጠኝነት ጁንታውን ማሸነፍ እንደሚችል ማንም ሰው ላይ ጥርጣሬ መግባት የለበት አይመስለኝም። ምክንያቱም እኔ ከራሴ ነው የምወስደው። እኔ 30 ምናምን ዓመት ሆኖኛል ውትድርና የቆየሁበት ጊዜ። አሁን ያለሁበት ሁኔታ ስገባ ያለው የሰራዊቱ ሞራል በዚህ ዕድሜ ወጣት እንደሆነ ነው ያደረገኝ። ከፍተኛ የሆነ ስሜትና ከፍተኛ የሆነ ሀገራዊ ፍቅር አለ። ይሄ ካለ ደግሞ ምንም ማድረግ ይቻላል። ብዙ መሳሪያ ስለያዝክ ብዙ ታንክ ስለታጠቅ አይደለም፣ ጭንቅላት ላይ ያለው አስተሳሰብ ነው። በዚህ መንገድ ሁሉም ኢትዮጵያውያኖች በዚህ ጁንታ ላይ ያለው ጥላቻ እንደተጠበቀ ሆኖ ሀገሩን የሚነካበት ላይ ለማንም እንደማይመለስ ግልጽ ስለሆነ በትዕግስት መጠበቅ ያስፈልገናል። እርግጠኛ ነኝ በአጭር ጊዜም ነገሩ ይደመደማል የሚል ተስፋ አለኝ። አንደኛ ሰራዊታችን ጀግና ሰራዊት ነው። ሀገሩን አሳልፎ የሚሰጥ ሰራዊት አይደለም። በዚህ መተማመን አለበት። መውጣት መውረድ ሊኖር ይችላል። ይሄን ማየት አለበት፣ ግምት ማስገባት አለበት። ስለዚህ መሀል ላይ የቆመው ሰው ከዚህ ከሚነዛው ወሬ ራሱን ማቀብ አለበት። ሁለተኛ እዛ ያለ መስተዳድርም ይሁን እዛ ያለ የመንግስት አካል ባንዳውን የመለየት ስራ ላይ መስራት አለበት። በሀገር ቀልድ የለም፣ እርምጃ መውሰድ አለበት። ህጋዊም ይሁን በህግ ተከትሎ መወሰድ ያለበት ነገር ይወሰድ። ሀገራችን አትፈርስም አይናችን እያየ። ስለዚህ ለዚህ የሚሰሩ ሰዎች መለየት አለባቸው። አሳልፎ መስጠት መቻል አለበት። ህዝቡን በሚገባ ማንቃት ማደራጀት አለባቸው፣ መለየት አለባቸው። ስለዚህ እዛ ላይ የሰራዊቱ የጦርነቱ የውጊያውን አካሄድ ለወታደሩ መተው አለባቸው። ስራውን እንዲሰራ መልቀቅ አለባቸው እና ህዝቡ ግን የማያቋርጥ ደጀን አለ። አሁንም የማያቋርጥ ደጀኑን መቀጠል መቻል አለበት። እንደ አሸን ነው እየፈላ ያለው። አሁን የምናየው ነገር ከየትም አካባቢ ያለው ሀገሩን ለመታደግ የሚያደርገው እንቅስቃሴ በጣም በጣም ይበል የሚያሰኝ ነው። ለወታደሩም ስንቅ ነው። የወታደር ጀግንነት የጀግንነት ምንጩ ህዝብ ነው። አይዞህ የሚል ህዝብ ካለ ይሄ ሰራዊት የሚመለስ ሰራዊት አይደለም። ድሮም ህዝባዊ ሰራዊት ነው፣ አሁንም ህዝባዊ ሰራዊት ነው። ስለዚህ ደጀኑ ከኋላ አይዞህ ማለት መቻል አለበት። ከጎኑ መቆም አለበት። ቁስለኛ ካለ ቁስለኛው ማንሳት አለበት። እህሏ ካለ መደገፍ መቻል አለበት። ስለዚህ ስራውን ግን ወታደሩ ይሰራዋል፣ ጥያቄ የለውምና ህዝቡ ማድረግ ያለበትን ነገር እንዲያደርግ በየደረጃው ያለ አመራርም በየደረጃው ያለ አካልም ስራውን መስራት አለበት። አሁን ያለውን ነገር መጠበቅ መቻል አለበት። አሁን ያለውን ግለት ጠብቆ የሚሰጠውን ትዕዛዝ መመሪያ እየጠበቀ ደጀንነቱን በደንብ ማጠናከር መቻል አለበት። ሰራዊቱ በታቀደለት ጊዜ አመራሩ በሚሰጠው ውሳኔ መሰረት ትዕዛዝ መሰረት ስራውን እየሰራ ይሄዳል። ስለዚህ ውስጣችንን ግን በሚገባ ማጥራት መቻል አለብን። እየገዘገዘን ያለው እዛ ያለው የወያኔ ኃይል አይደለም። ውስጣችን መጥራት አለበት። ተውናብዶ ወደዛ የሚሄዳለ ወደ የሚያወራ አለ። ተውናብዶ በተለያየ ምክንያት ደግሞ የነሱ እጅ የሆነ አካል አለ። ይሄ ወይ እጁን መሰብሰብ አለበት ወይ መቆረጥ አለበት። ይሄ ሁሉ ነገር ከሀገር አኳያ መታየት መቻል ስላለበት ህዝቡም በየደረጃው ያለ አካልም መስተዳድርም ይህን ስራ ማጥራት መቻል አለብን የሚል እምነት ነው ያለኝ። ኢትዮጵያ በርካታ ጠላቶች ያሏት አገር መሆኗን በግልጽ እያየን ያለንበት ወቅት ላይ ነው የምንገኘው። የውስጡንም ሆነ የውጭ ጠላትን ለመከላከል ደግሞ መንግስት የወታደሩን ኃይል በከፍተኛ ደረጃ ለማጠናከር እየሰራ ያለው ስራ አለ። ይህንን እንዴት ነው የምትገመግሙት እናንተ? ከህብረተሰቡስ ምንድን ነው የሚጠበቀው? ምን ማገዝ አለበት? ምንስ ሊገነዘብ ይገባል ትላላችሁ? ህብረተሰቡ ማድረግ ያለበት አንደኛ በእኔ እምነት ቁጥር 1 ጥላታችን ወያኔ ነው። ቁጥር 1 መጥፋት ያለበት እሱ ነው። እሱን ማጥፋት ላይ ሁሉ መረባረብ አለበት። በዚህ አድርገን የሚመጡ የውጭ ጥላት ያሰፈሰፈ ኃይል አለ፣ የውጭ ጥላት አለ። ስለዚህ እሱን ለመመከት የሚያስችል ወታደራዊ ቁመና ሊኖረን ይገባል። ይሄ ደግሞ የህዝብ ድጋፍ ያስፈልጋል። ልክ መንግስት በሚያወጣው መመሪያ መሰረት ወደ ማሰልጠኛ ጣቢያ አሁን እንደተባለው ሰው ሀገሩን ለመጠበቅ የመጀመሪያ ሀገር ስትኖር ነው ሁሉ ስራችንን መስራት የምንችለው። መምህሩ ሊያስተምር የሚችለው፣ ዶክተሩ ሊያክም የሚችለው፣ ገበሬው ሊያርስ የሚችለው ሀገር ሲኖር ነው። ስለዚህ ያሰፈሰፈብን ኃይል አለ። ይህን ያሰፈሰፈብን ኃይል መልክ ለማስያዝ ህዝቡ፣ ወጣቱ ወታደር ሆኖ አገሩን ለማገልገል መቁረጥ መቻል አለበት እና ወደ ማሰልጠኛ ጣቢያ መግባት አለበት። ወታደራዊ ቁመናውን ማሳደግ መቻል አለበት። ማዘመን መቻል አለብን። ስለዚህ የሚመጣውን ጥላት በሚገባ ለመመከት እንዲቻል ህብረተሰቡ የኋላ ደጀንነቱን አጠናክሮ መቀጠል አለበት የሚል እምነት ነው ያለኝ። ጁንታው በእርግጠኝነት አሁን ባለው ኃይል መጥፋት ይችላል፣ ግን
ተደጋጋሚ በሆነ ወጣቱ መግባት አለበት። አሁንም መደራጀት አለበት። ኢትዮጵያ ከአቅሟ ጋር ካላት ህዝብ ብዛት ጋር የሚመጥን ሰራዊት አይደለም በፊትም የነበራት። ስለዚህ ሰልጥኖ መዘጋጀት አለበት። እያንዳንዱ ትምህርት ነው እኮ ዛሬ እኮ በተለያየ መንገድ አማራ ክልል ላይ ገብቶ ህዝባችንን እንደዚህ እያደረገ ያለው አዘናግቶን ነው። የሰለጠነ ሰው ኃይል ቢኖረን ኢሚዲየትሊ በቀጥታ ወደዛው እንገባ ነበር። እነዚህ አካሎች ለማጥፋት ወታደር መግባት ግድ ይላል። መንግስትም በልዩ ሁኔታ እያደረገ ያለው ይህንን ነው። እኛም ወደዚህ የገባ ነው ሆ ብለን ይህንን ነው። ተቀምጠን ቁጭ ብለን የምንጠብቅበት ምክንያት የለም። በእኛ ከርሰ መቃብር ላይ ነው እሱ የሚፈልገውን ነገር ማድረግ የሚችለው። ስለዚህ ይህ ምልክት ነው፣ ሌላ ምንም ማሳያ የለውም። እኛ ከምንሰራበት ቦታ ላይ ትናንት በግፍ ቢያባረርንም ሀገራችን ስለሆነ ሀገራችን ብለን ከመጣን በዚህ ዕድሜያችን ወጣቱ በምን ያህል ደረጃ እንደተነሳሳ ለማንም ሰው ማስረዳት አያስፈልግም። የትግራይ እናት አባት፣ ህፃን፣ አዛውንት በደንብ ማየት ያለባቸው ይመስለኛል። ይቺ ሀገር የእነሱም ሀገር ነች። ለአንድ ቡድን ተብሎ ይሄ ሁሉ መስዋዕትነት መከፈል ያለበት አይመስለኝም። በትንሽ ቡድን ስግብግብ ፍላጎት ሀገራቸውን አሳልፈው መስጠት የለባቸውም። መሳቂያ መሳለቂያ መሆን የለባቸውም። ህዝባቸውን ማስጨፍጨፍ የለባቸውም። ትርፋቸው ምንድን ነው? ስልጣን ለመያዝ እኮ ሀገር ሲኖር ነው። ስለዚህ ሀገር ላይ እየተደረገ ያለውን ነገር የሁሉ የሚወድመውን የሁሉ የሚያልቀውን ህዝብ ግምት ውስጥ ማስገባት አለባቸው። ራሳቸውን መመልከት አለባቸው። ወደ ራሳቸው መምጣት አለባቸው። ይሄ በስልጣን የናወዘ ቡድን ያያል ብለን አንጠብቅም። ግን እታች ያለው ኃይል ራሱን ዞር ብሎ ማየት አለበት፣ መገምገም አለበት። ስለዚህ ራሳቸውን ማየት አለባቸው። ነገ ሌላ ቀን ነው። እስካሁን ድረስ ያለው በቃ ማለት አለባቸው። ነገን መታደግ መቻል አለባቸው። ህዝባቸውን ማስጨረስ የለባቸው። ትውልድ እያለቀ ነው ያለው። ይሄ ኃይል ወደ ልቦናው መመለስ መቻል አለበት። ለምን የሚል ጥያቄ ማንሳት መቻል አለበት። እኛ ሁሉን ነገር ትተን የገባ ነው። ኑሯችንንም የምናገኘውን ነገር ጥለን ያለምንም ክፍያ መግባት አለብን። ሀገራችንን ማገልገል አለብን። የሚከፈለውን ዋጋ መክፈል አለብን። ትናንትም እየከፈልን መተናል። አሁንም እኛ ያለን በህይወት ሀገር ልትፈርስ አትችልም። የበኩላችንን ማድረግ አለብን ብለን የመጣ ነው። ወጣቱም የምናየው የምናነባው ነገር ይሄንን ነው። እየገባ ነው ያልነው እና ሀገሩን ለመከላከል ሁሉም ሰው የበኩሉን ቢያንስ የራሱን ድርሻ መወጣት መቻል አለበት። በጣም ንቁ መሆን መቻል አለበት። አካባቢውን መከታተል መቻል አለበት። ይህንን እያጋለጠ ለሚመለከተው ማስረከብ ያለበት ይመስለኛል። የትግራይ ህዝብ ይህን ዓላማ የሚደግፍ አይመስለኝም። ምን ያህል ያ ህዝብ ለኢትዮጵያዊነቱ ቀናዊ እንደሆነ እኛ እናውቀዋለን። ይሄ እልቂት እንዲቆም ሚናውን ቢጫወት። ልጆቻቸው እያለቁ ነው። ልጆቻቸው ማለት የእነሱ ልጆች ማለት አለም። ኢትዮጵያ ውስጥ የሚሞቱት የአማራ ልጆችም የእነሱ ልጆች ናቸው። እስከ መጨረሻው ትግራይ የኢትዮጵያ አካል ነች። የኢትዮጵያ ህዝብ ጀግንነት የፈጸመባት አካባቢ ነው ትግራይ። ጁንታው ግን መቼም ምንም ብትለው የማይመለስ ነው። ኦልሬዲ በስብሷል፣ እያለቀ ነው። ያልቃል፣ ይጠፋል በእርግጠኝነት። ይሄ የሚጠፋው በትግራይ ህዝብ ጥረትም በእኛም በኢትዮጵያኖች ጥረት ነው በአጠቃላይ። ሌላው በሀገር ውስጥ ያሉ ተስፈኞች ናቸው። ትንሽ ራሳቸው ማየት አለባቸው። ቢያንስ ተስፈኛ ሆኖ መቀመጥ ይቻላል ዲሞክራሲ ስለሆነ። የእነሱን ተስፋ በማያውቀው አካል ላይ ለማስተላለፍ መሞከር ግን ሌላ ወንጀል ነው። ይሄ መቆም አለበት። ይሄ መቆም አለበት። አንዳንድ ቦታዎች ላይ የሚታዩ ምልክቶች አሉ። እነዚህ መቆም አለባቸው። በእርግጠኝነት ይሄ ጁንታ እንደሚሸነፍ ማመን መቻል አለባቸው። ሌላው መከላከያ ሰራዊታችን እንደ ከዚህ በፊቱ ሁሉ ራሱን አጠናክሮ ህዝቡ ከጎኑ እንደሆነ አውቆ ቅድም እንደተጠየቅነው ጦርነቱን በአጭር ጊዜ ለመጨረስ የሚያስችል ቁመና መፍጠር አለበት። እንደተለመደው ኃይሉን ማሳየት አለበት። እንደለመደው አቅሙን ማሳየት አለበት። መተባበር አለበት። መታዘዝ አለበት። የሚፈለገው ቦታ ላይ ድል ለማድረግ ዝግጁነቱን በበለጠ ማሳየት አለበት። ሌላውም ህብረተሰብ የሚያደርገውን ነገር ማስቀጠል መቻል በበለጠ ሁኔታ ሞትን ለመቀነስ ወታደሩ ብቻ አይደለም፣ ጦርነትን ለማሸነፍ መንግስት ብቻ አይደለም። ህብረተሰቡን የራሱ ሚና መጫወት ካልቻለ ጦርነቱን በአጭር ጊዜ ማሸነፍ አይቻልም። ምክንያቱም ጁንታው ቁጥር አንድ ነው። ሌሎች ከበውን ያሉትን ምን የሚታወቁ ናቸው። ስለዚህ መንግስትን የሚያግዝ ህብረተሰብ፣ የመንግስት ሰራተኛውም፣ ነጋዴውም፣ ሁሉም አካል ለዚህ ጦርነት መዋጋት ብቻ አይደለም፣ በግንባር መዋጋት ብቻ አይደለም ጀግንነት።
እዚሁ ሆኖ ህብረተሰቡን በማነሳሳት ለሚሰጠው መመሪያ ተገዢ በመሆን ልጆቹን መርቆ ወደሚፈለገው ቦታ በመላክ በጉዳዩ ላይ አንድ አይነት አስተሳሰብ መኖር በራሱ ለጦርነቱ ፍጥነትና ቅርበት የራሱ ዋጋ አለው። ስለዚህ እያንዳንዳችን የራሳችንን ሚና መጫወት አለብን። እንግዶቻችን ስለነበረን ጥሩ ቆይታ እጅግ ከልብ እናመሰግናለን። ተመልካቾቻችን ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ